እመኑኝ በዛሬ ቪዲዮ ኢንትሮዲዩስ የሚያደርግላችሁን ቴክኒክ ተጠቅማችሁ የምታጠኑ ከሆነ እንግሊሽን ምንም ከ90 በላይ ማምጣት የማትችሉበት ኦፖርቹኒቲ አይኖርም ማለት ነው። በጣም አሪፍ የሆነ ቴክኒክ ዛሬ አግኝቼላችኋለሁ ማለት ነው። ፕራክቲካል የሆነ ቴክኒክ ነው። ጂቪሲ ቴክኒክ ይባላል ማለት ነው። በጂቪሲ ቴክኒክ ላይ የምንመለከታቸው አምና ማለትም ከ2006 እስከ 2017 ድረስ ያሉት እናያቸዋለን። ከነሱ ደግሞ በጣም ሞስት ፕሮባብሊ ኦር ሞስት ፍሪኩዌንትሊ ኤግዛም ከሚወጡባቸው ቶፒኮች እነዛን ጂቪሲ ቴክኒክ ተጠቅመን እንዴት ነው የምናጠነው የሚለውንም እናያለን ማለት ነው። በተጨማሪ ደግሞ በየሳምንቱ እንዴት አግታችሁ ራሳችሁን ኤግዛም ማስለመድ እንደምትችሉ፣ በተጨማሪ ደግሞ ይህን ጂቪሲ ቴክኒክ ለ2 ወር ያክል ብቻ ተጠቅማችሁ እንዴት ለዩኤኤ ፕሪፓሬሽን ፕሮግራም እንደምትጨርሱ ሙሉ በዛሬ ቪዲዮ የምንመለከት ይሆናል ማለት ነው። ስለዚህ በጣም አሪፍ ቴክኒክ ነው። እንግሊሽ ላይ ከተጠቀማችሁ በጣም ተጠቀሙታላችሁ። ምንም በጣም ከሰዓታችሁ የማይገል ቴክኒክ ነው። በተጨማሪ ደግሞ ኢምፓክቱ ከፍ ያለ ነው። ሌስ ታይም ተጠቅማችሁ ሞር ኢምፓክት እንድትጠቀሙ ይረዳችኋል ማለት ነው። ስለዚህ በ2018 ዓ.ም ኢንትራንስ ኤግዛም ተፈትናችሁ እነዚህ አይነት ቴክኒኮችን ማትጠቀሙ ከሆነ ሲቪላይዜሽን አይደረሳችሁም ማለት ነው። ስለዚህ መጠቀም ይኖርባችኋል ማለት ነው እነዚህ አይነት ቴክኒክ። እሺ ኢን ዲቴል ገብተን መጀመሪያ ላይ ጂቪሲ ማለት ቴክኒክ ማለት ነው እንዴት አፕላይ እናደርገዋለን፣ በተጨማሪ ደግሞ እንመለከታለን ማለት ነው። ከ2006 እስከ 2017 ዓ.ም የቱ ኤግዛሞች የተደጋገሙ አሉ። በተጨማሪ ደግሞ እነሱን እንዴት ጂቪሲ ቴክኒክ ተጠቅመን እናጠናቸዋለን የሚለውን እናጠቅማለን። በተጨማሪ ደግሞ በቪዲዮ መጨረሻ ላይ የ2 ወር ፓኬጅ አስቀምጥላችኋለሁ ማለት ነው። የ2 ወር ፓኬጅ ለእናንተ ብቻ ለዩኤ ተማሪዎች የተዘጋጀ ክላስ አለ ማለት ነው። ኦር ለዩኤ የተዘጋጀ ቻናል አለ፣ ቴሌግራም ቻናል ላይ እለቅላችኋለሁ ማለት ነው። በየሳምንቱ ፕሮግራም እለቅላችኋለሁ ማለት ነው። ይሄ ሁላ ነገር ቪዲዮን እስከ መጨረሻ ከተከታተላችሁት ነው የምታገኙት። በቪዲዮ መሀል ላይም እናስገባቸው በጣም አሪፍ የሆነ ነገራቶች አሉ። ስለዚህ ቪዲዮን እስከ መጨረሻ መከታተላችሁ እንዳትረሱ። በመጀመሪያ ደረጃ ጂቪሲ ቴክኒክ ምንድነው? ጂቪሲ ቴክኒክ ማለት ነው ጂ ምንድነው? ግራመር፣ ኢንትሮዳክሽን ቱ ግራመር። ቪ ደግሞ ቮካብለሪን ያካትታል። በተጨማሪ ደግሞ ኮምፕሬሄንሲብል ኢንፑት የምንለው ምንድነው የሚያካተው? ሲ ኮምፕሬሄንሲብል ኢንፑት የሚለውን ያካትላል ማለት ነው። ስለዚህ ግራመር ስር ሙሉ የግራመር ፓርቶቹ ከቴንስ ጀምሮ እስከ መጨረሻ ድረስ ግራመር ፓርትስ ላይ ይካተታሉ። ቮካብለሪ ስር ደግሞ ቮካብለሪ እና ሞር ፓራግራፍ አይነት ነገራቶችን የምናካትት ይሆናል። ኮምፕሬሄንሲብል ኢንፑት ደግሞ እነዚህ እነ ፐንክቹዌሽን አይነቶች፣ ሪዲንግ ስኪል፣ ራይቲንግ ስኪል የሚጠይቁ ኩዌሽኖች እንዴት እንደምትሰሩ በኮምፕሬሄንሲብል ኢንፑት ስር ምናካትታቸው ይሆናል ማለት ነው። ስለዚህ ይሄን ጂቪሲ ቴክኒክ የምትጠቀሙት ምንድነው 2 ወር ላይ ራሱ ብትጠቀሙት በጣም አሪፍ የሆነ ውጤት ታገኛላችሁ ማለት ነው። ስለዚህ እኛ በ2 ወር እንዴት መጠቀም እንደምትችሉ እንመለከታለን ማለት ነው። ኮንሰፕትስ ኤክስፕላኔሽን ጂቪሲ ሜተድ ዊክሊ ቱቶሪያል ኦር ዊክሊ በዊክ ተከፋፍለን ማለት ነው። በ8 ሳምንት ታከፋፍሉታላችሁ ማለት ነው። በተጨማሪ ደግሞ ፓስት ኤግዛሞችንም በየሳምንቱ በጂቪሲ ላይ ተመርኩዛችሁ ትሰራላችሁ። በተጨማሪ ዊክሊ ኤግዛሚኔሽን ኤንድ ዲስከሽን ታረጋላችሁ ማለት ነው። ጎሉ ምንድነው? እዚህ ጎል ኢምፕሩቭ እንግሊሻችሁን ኢምፕሩቭ ማለት ነው። አሁን ብዙ ተማሪዎች የሚሳሳቱት አንድ ስህተት አለ። እንግሊሽ እንደ ሳብጀክት ነው የሚቆጥሩት ማለት ነው። ፕሊዝ ይሄን ነገር ብዙ ጊዜ አውርቼዋለሁ። እንግሊሽ ኖት አሴ ሳብጀክት አሴ ስኪል ካውንት ካላደረጋችሁት በጣም ተሸውዳችኋል ማለት ነው። እንደ ቋንቋ ነው። ቋንቋ ሲጀመር በሳምንት አንድ ቀን አጥንታችሁት በጣም የምትረዱት ነገር ማስተር የምታደርጉት ነገር የለም። ስለዚህ በጣም ፎከስ ማድረግ ያለባችሁ ቶፒክ ነው። እንግሊሽን ብትችሉ ከሆነ ምንድነው አፕቲቲዩድን የሆነ ያክል ትሰሩታላችሁ ማለት ነው። እንግሊሽና አፕቲቲዩድን የምትሰሩ ከሆነ እንግሊሽን ብቻ የምትረዱ ከሆነ በጣም ሌሎች ሳብጀክቶችን ናቹራል ሆናችሁ ሶሻል ሆናችሁ ምንድነው ሌሎች ሳብጀክቶችን መረዳታችሁን ችሎታ በጣም ይጨምረዋል ማለት ነው። ከሚታሰበው በላይ በጣም ይጨምረዋል። ስለዚህ እንግሊሽን ብቻ መግፋታችሁ አፕቲቲዩድን 50% እንድትሰሩ ይረዳችኋል። ሌሎች ሳብጀክቶችን ደግሞ ቢያንስ 20% ፑሽ ታደርጉታላችሁ ማለት ነው። ከራሳችሁ አቅም ከነበራችሁ አቅም በላይ በ20% ፑሽ ታደርጉታላችሁ። ስለዚህ እንግሊሽን በመጀመሪያ ደረጃ እንደ ሳብጀክት ሳይሆን እንደ ስኪል መቁጠር ይኖርባቸዋል ማለት ነው። ኢንጂቪሲም በዚሁ እናየዋለን። እሺ ማስተር ግራመር እንደ ቮካብለሪ ማስተር ኤንድ ግራመርም በቮካብለሪ ስር እንደነገርኳችሁ ፓራግራፍም እናካታለን። እነዚህ ሲኖኒም ኤንድ አንቶኒምስም ያካትቱናል ማለት ነው። ቮካብላሪ ሲኖኒም ኤንድ አንቶኒም
በተጨማሪ ደግሞ ፓራግራፍም ያካታል፣ ሌሎች ነገራቶችን ያካታል ማለት ነው። ቮካብላሪ ሲባል አንድ ነገር እንዳይመስላችሁ ነው። ኮምፕሬሄንሲብል ኢንፑት ደግሞ እንደነ ፓንክቹዌሽን አይነቶች የሚያካትት ይሆናል። ከዛን ደግሞ ፕራክቲስ ዩኤኤ እንግሊሽ ነው፣ ኩዌሽኖችን ነው፣ ቢልድ ኤግዛም ኮንፊደንስ። ይሄ ቴክኒክ የተጠቀማችሁ ኢትስ ኖት ኦንሊ ጀስት ሜንታሊ ፕሪፔር ያደርጋችኋል ማለት ነው። ለምን በሁለት ወር ያክል ለሆናል ዲዩሬሽን በየሳምንት ሆነ በየቀን ሆነ ፕራክቲስ ስለምታደርጉት ምንድነው ማለት ነው ሞር ኮንፊደንሳችሁን ቢልድ ያደርጋል። ለምን ኩዌሽኖችን በጣም ብዙ ኩዌሽኖችን የምትሰሩ ስለሆነ ማለት ነው። እሺ ዴይሊ ፕራክቲስ በየቀኑ ፕራክቲስ። አሁን ኢን ዲቴል እንገባለን። እንዴት ነው አርግተን ይሄን ጂቪሲ ቴክኒክ እንደምትጠቀም ሞር ዲቴል እናያለን ማለት ነው። ምንድነው የምታደርጉት? 8 ሳምንቶች አሏችሁ ማለት ነው፣ በሁለት ወር ማለት ነው። እናንተ በ3 ወር አድርጉት። በሁለት ወር ስንት ሳምንቶች አሏችሁ? 8 ሳምንቶች አሏችሁ። ከዛን ደግሞ በ8 ሳምንቶች ያክል እንዴት ዲስትሪቢዩት እንደምታደርጉ በታች አሳያችኋለሁ። በየሳምንቱ የሆነ ያክል ዲስትሪቢዩት ታደርጋላችሁ። በሳምንት ይሄን ያክል ግራመር ፓርት ማረቅ አለበት፣ ይሄን ያክል ቮካብለሪ ማለቅ አለበት፣ ይሄን ያክል ኮምፕሬሄንሲብል ኢንፑት። ግራመር ስር ምን ይካተታል? ግራመር ኦል ፓርት። ቮካብለሪ ስር እንደነ አንቶኒም ሲኖኒም ሊካተት ይችላል፣ ራሱ ቮካብለሪ ሊካተት ይችላል። ተጨማሪ ፓራግራፍም ሊካተት ይችላል ማለት ነው። በጣም ኢሴንሻል የሆነ ቶፒክ ስለሆነ በዚህ ኮምፕሬሄንሲብል ኢንፑት ደግሞ እንደነገርኳችሁ እንደነ ፓንክቹዌሽን አይነቶች ሊካተት ይችላል። ሌክቸር ራይቲንግ ስኪል፣ ኮማ ዩዜጅ፣ እነዚህ ሴሚኮሎን እንዴት አርግታችሁ የተለያየ ማርኮችን እንዴት እንደምንጠቀም ምንመለከትበት ፓርት ነው ማለት ነው። ትንሽ ሰፋ ይላል። ስለዚህ በዚህ ሳምንት ኦር በዚህ ወይ ይሄን ነገር አፕላይ ማድረግ ትችላላችሁ ማለት ነው። አሁን እንዴት ምን ማለት ይችላልን? ይሄን ካየን በኋላ ዩኤኤ ኤግዛሞችን ምን ይሆናል ማለት ነው። ከ2005 እስከ 2017 ድረስ የወጡ ኤግዛሞችን ምን ላይ እንዳተከሩ ግራመር ላይ ነው፣ ኮምፕሬሄንሲብል ኢንፑት ላይ ነው ኦር ደግሞ ቮካብላሪ ላይ የሚለውን እናያለን። ከዛም በኋላ ይሄን ሲስተም አፕላይ እናደርጋለን ማለት ነው። ስለዚህ በ6 months ቻሌንጅ ኦር በ60 months ቻሌንጅ በዚህ ወይ ይሄን ነገር ማጠናቀቅ ትችላላችሁ ማለት ነው። አንድ ወሩ ለምንድነው የምትጠቀሙት? 3 ወር ኖራችሁ 4 ወር ኖራችሁ 3 ወር ኖራችሁ 2 ወር ኖራችሁ አንድ ወር ሪቫይዝ ለማድረግ ትጠቀሙበታላችሁ ማለት ነው። ኢቭን ጥናታችሁ ራሱ ሪቫይዝ በተደረገ መልኩ ነው የምታጠኑት፣ ግን ሞር ሪቫይዝ አድርጉታላችሁ በአንድ ወሩ። አሁን ዳይሬክት ሊገተን ከ2005 እስከ 2018 ዓ.ም የወጡ ድረስ ኤግዛሞችን ኢን ዲቴል ስለምን በጣም ብዙ ነገር እንደወጡ እናያለን ማለት ነው። ኤግዛም ኮንተንቶችን እሺ፣ እዚህ ጋር አሁን ሲምፕል ፕሬዘንት ቴንስ ከ2008 እስከ 2015 ድረስ ስንት ኤግዛሞች ነው የወጡት? 3 ኤግዛሞች ብቻ ነው። ስለዚህ ስለ ሲምፕል አሁን ኢን ዲቴል ሴንቴንሶች እዚህ ጋር አሉ፣ እነሱ የምናያቸው ነው። ስለ 3 ኤግዛሞች ያው በጣም ትንሽ ነው። እዚህ ጋር ካያችሁ ማትሪክ ላይ ከ2008 እስከ 2016 ድረስ ምንም ጥያቄዎች አልወጡም። ዩኤ ላይ ካያችሁ ግን በ2016 ዓ.ም ብቻ 3 ጥያቄ ወጣ ማለት ነው። ከሲምፕል እሱ ታይፕ ኦፍ ቴንስ ሆኖ ከታይፕ ኦፍ ቴንስ 3 ጥያቄ ወጣ ማለት ነው። ስለዚህ በጣም ትልቅ እንደሆነ ያሳየናል ማለት ነው። ሞር 2016 ላይ አትኩሮበታል የሚሉን ያሳየናል። እዚህ 10 ዓመታት ላይ ኦር 10 ዓመታት የሚያክል ላይ 8 ዓመት ላይ 3 ወጥቶ እዚህም 3 በ2016 ብቻ 3 ስለወጣ ራሱ ይገርማል ማለት ነው። እዚህ ጋር ካያችሁ ኮንቲኒየስ ቴንስ ዛት ማች አይደለም። አሁን ፐርፌክት ቴንስ በደንብ ይውልኝ። ፕሬዘንት ፐርፌክት ቴንስ ከ2008 እስከ 2015 ድረስ 8 ጥያቄዎች ይወጡልናል ማለት ነው። ስለዚህ 8 ጥያቄ ሙሉ ወጥቷል ማለት ነው። በዚህ በፐርፌክት ቴንስ በፕሬዘንት ፐርፌክት ቴንስ 2016ም 3 ጥያቄ ወጣ ማለት ነው። አጠቃላይ በ2016 ሲምፕል ፕሬዘንት ቴንስ እና ሲምፕል ፐርፌክት ቴንስ ስንት ነው የወጡት ማለት ነው? 6 ጥያቄዎች። በጣም ትልቅ ነው ማለት ነው። 6 ጥያቄ ከቴንስ ብቻ ሲጀምር ከፕሬዘንት ቴንስ ብቻ መጣቱ በጣም ትልቅ መሆኑ ያሳይናል ማለት ነው። ስለዚህ ቴንሶችንም ማስተር ማድረግ ይኖርባቸዋል ማለት ነው። መቻል ብቻ ሳይሆን በደንብ ፕራክቲስ ማድረግ ይኖርባቸዋል ማለት ነው። ይሄም 6 months ቻሌንጅ በኋላ ላይ ማሳውቃችሁ ነገር አለ ለኢንትራንስ ተማሪዎች። በጣም እንግሊሽ ላይ ያዘጋጀነው 6 months ቻሌንጅ አለ። ኤግዛም ቤዝድ ቲዩቶሪያል የሆኑ ቪዲዮዎች ይለቀቁላችኋል። እነሱንም የምንመለከታቸው ማለት ነው። እዚህ ጋር ካያችሁ ሲምፕል ፕሬዘንት ቴንስ
ሲምፕል ፓስት ቴንስ 10 ጥያቄ አሪፍ ነው። ማትሪክ ላይ አንድ ጥያቄ አለ። በተጨማሪ ደግሞ 3 ጥያቄ አለ ማለት ነው። ዩኤ 2016 ላይ 3 ጥያቄዎች አሉ። እሺ እዚህ ጋር ካየን ኮንቲኒየስ ቴንስ 10 ጥያቄዎች ነው የወጡት። እዚህ ጋር ማትሪክ ላይ አንድ ጥያቄ ተጨማሪ እዚህ ጋር ኮንቲኒየስ ቴንስ እዚህ ጋር 3 ጥያቄ ነው። እዚህ ጋር ማትሪክና ኢንትራንስ 2016 ምንም አልወጣም ማለት ነው። እሺ ስለዚህ አሁን ፐርፌክት ቴንስ በደንብ ማየት ይኖርብናል ማለት ነው። ለምን ፐርፌክት ቴንስ በጣም ስለሚበዛበት ኩዌሽኖች እዚህ ጋር ካያችሁ አሁን ፓስት ፐርፌክት ቴንስ 13 ጥያቄ ፓስት ፐርፌክት ቴንስ ብቻ ወጣ ማለት ነው። ከስንት ሺህ ጀምሮ ከ2008 ጀምሮ ከ2000 እስከ 2015 ድረስ እነዚህ ያክል ጥያቄ ወጥቶበታል ማለት ነው። ስለዚህ ፐርፌክት ቴንስን ጀነራሊ ፎከስ ማድረግ ይኖርብናል ማለት ነው። ቴንስን ጀነራሊ ፎከስ ካደረግን ስፔሲፊካሊ ደግሞ እነዚህ ፐርፌክት ቴንሶችን ሞር ፎከስ ልንሰጣቸው ይገባል ማለት ነው። በተጨማሪ ደግሞ ማትሪክ ላይ አንድ ጥያቄ ወደ 2016 ዓመተ ምህረት እንደ ድንገት ሆኖ አልኖረም። ስለዚህ እኛ ሞር ትልቅ የሆነ ዳታ እናያለን ማለት ትልቅ የሆነ ሬንጅ እናያለን። በተጨማሪ ደግሞ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ምንም አይነት ጥያቄ አልወጣበትም። ስለዚህ እነዚህ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ አይዲያውን ካገኛችሁ ብቻ ይበቃችኋል። ሌሎችን ግን ሞር እያጠናጠናችሁ መግባት ይኖርባችኋል ማለት ነው። በተጨማሪ እዚህ ጋር የለም ሲምፕል ፊውቸር ቴንስ 3 ጥያቄ፣ እዚህ ጋር ፊውቸር ኮንቲኒየስ ቴንስ አንድ ጥያቄ፣ ፊውቸር ፐርፌክት እና ይኸውልኝ ፊውቸር ፐርፌክት 8 ጥያቄ ነው። 8 ጥያቄ ማለት በጣም ብዙ ነው። ከቴንስ ስፔሲፊካሊ ከፊውቸር ፐርፌክት ቴንስ ብቻ መውጣቱ በጣም ትልቅ ነው። ስለዚህ ሞር ማጥናት ይኖርባቸዋል ማለት ነው። ስለ ቴንስ ማስተር ማድረግ ይኖርባቸዋል። ለምን ቴንስ ላይ ማስተር ማድረግ ይኖርባቸዋል ካልኳችሁ ምክንያት ሌሎች ነገራቶችን እንድትረዱ ስለሚረዳችሁ ቴንስን በደንብ ከያዛችሁ ሌሎቹም አይከብዳችሁ ማለት ነው። ከዛም ደግሞ ፊውቸር ፐርፌክት ኮንቲኒየስ ቴንስ እንደ ድንገት ሆኖ 8 ጥያቄ ወጣበት። ፐርፌክት ቴንሶች ሌሎቹ ባይወጡባቸውም ፊውቸር ፐርፌክት ኮንቲኒየስ 8 ጥያቄ ወጥቶበታል ማለት ነው። ጄኔራሊ አሁን እዚህ ጋር ደምረን ካየን ራሱ 3 8 11 21 24 ላይ 13 እንደምር 37 40 41 49 ወጣ። እዚህ ጋር 49 ላይ 8 ስንደምር አጠቃላይ 57 ኩዌሽን ወጥቷል ማለት ነው። ከ2008 ጀምሮ እስከ 2017 ወደ 57 ጥያቄዎች ከቴንስ ብቻ ወጡ ማለት በአቨሬጅ ማከፋፈል እንችላለን ማለት ነው። ስለዚህ ቴንስ በደንብ መጠናት ያለበት ጉዳይ ነው ማለት ነው። ማስተር ማድረግ ያለባችሁ ቶፒክ ነው። እኛም ፕራይቬት ክላሳችን ላይ ምንድነው የምናደርጋችሁ በየሳምንቱ ፕሮግራም እንሰጣችኋለን። በፕሮግራሙ መሰረት ደግሞ የተለያየ በየቀኑ ኦር በየ3 ቀኑ ኤግዛም እንሰጣችኋለን ማለት ነው። ስለዚህ በኤግዛሙ መሰረት እናንተ ታጠናላችሁ። ሞር ፎከስ እያደረጋችሁ ትሄዳላችሁ። ስለዚህ ሞር ወደታች ላይ እናያለን ማለት ነው። አሁን ደግሞ ከቴንስ ወጥተን ሌላ ነገር እናያለን። ፓንክቹዌሽን ከ3 እስከ 6 ጥያቄ ነው ወጣው። ማትሪክ ላይም ከ2 እስከ 3 ጥያቄ፣ በ2016 ዓ.ም ላይ ስንት ነው የወጣው ማለት ነው? 3 ጥያቄ። ይሄ ማየት ይኖርበታል ማለት ነው። እናንተ እነዚህን ነገራቶች ኦርጋናይዝ አድርጋችሁ በራሳችሁ መልክ መጠቀም ትችላላችሁ ማለት ነው። በየሳምንቱ አከፋፍላችሁ ሙሉ ማየት ትችላላችሁ። ነገር ግን እኛ ጋር ከተቀላቀላችሁ ሞር ሁሉ ነገር እንጨርስላችኋለን። እናንተ ጀስት ብቻ መታችሁ የሳምንቱን ፕሮግራም ማየት፣ በሳምንቱ ፕሮግራም መሰረት ማጥናት፣ ኤግዛም ሲላክላችሁ መስራት ማለት ነው። ስለዚህ ሞር እኛ ጋር ከተቀላቀላችሁ እነዚህ ነገራቶች ያገኛላችሁ። ነገር ግን ብቻችሁም አፕላይ ማድረግ ይችላል። በጣም ኢዚ የሆነ ነገር ስለሆነ ማለት ነው። አፕላይ ማድረጉ ኢዚ ስላችሁ ያው ነገርዩ አንደርስታንድ ለማድረግ በጣም ቀላሉ ሜቢ ሊከብድ ይችላል። ሲምፕል ነው ግን ኢዚ አይደለም ማለት ነው አፕላይ ማድረጉ። ከዛን ካፒታላይዜሽን አለ በደንብ ይዩ። ካፒታላይዜሽንም ከ3 እስከ 6 ጥያቄ ዩኤ ከ2008 እስከ 2008 ዓመት ውስጥ በዚህ እነዚህ ያክል ጥያቄ ወጣ። በተጨማሪ ማትሪክ ሊንክ ከ2 እስከ 3 ጥያቄ ወጥቷል ማለት ነው። እዚህ ጋር ካያችሁ 3 እያለ ይሄዳል ማለት ነው። 2016 ላይ ሞር እየበዙ ይሄዳል። እነዚህ ነገራቶች ላይ ፎከስ ያደርጋል ማለት ነው። በተጨማሪ ሌተር ራይቲንግ ካያችሁ 3 ጥያቄ፣ እዚህ ጋር 2 ጥያቄ፣ እዚህ ጋር 3 ጥያቄ።
እነዚህ 3 ጥያቄ ማለት በጣም ከመቶ ጥያቄ 3 ጥያቄ ማለት በጣም ብዙ ነው። ስለዚህ ሞር ፎከስ መደረግ ያለበት ኩዌሽን ነው ማለት ነው። አሁን እዚህ ጋር ካያችሁ ግን በደንብ ታይፕ ኦፍ ኢሴ ብሎ 14 ጥያቄ በ8 ዓመት ውስጥ 14 ጥያቄ 14 ጥያቄ ማለት በጣም ብዙ ነው። 14 ጥያቄ ማለት እዚህ ጋር የምታዩ ከሆነ በሬንጅ ከ3 እስከ 6 ጥያቄ ብቻ ነው የሚወጣው። ነገር ግን እዚህ ጋር ካያችሁ 14 ጥያቄ ነው የሚወጣው። ስለዚህ ይሄም በጣም ፎከስ መደረግ ያለበት ቶፒክ ነው። ስለዚህ በዚህ ወይ አርግታችሁ እኛም ጋር እንሰራላችሁ ኤግዛም ቤዝ ቲዩቶሪያል በዚህ ላይ ነው ፎከስ የምናደርገው እንጂ እንዲሁ ሄደን ሰብ ቶፒካችን ላይ ብቻ ስለተጠቀሰ ሞር ዲፕ አንገባበት ማለት ነው። እንደዚህ ሞር በጣም ኩዌሽኖች የሚያዙባቸው ጥያቄዎችን ሞር ዲፕሊ እየገባን ቲዩቶሪያል እንሰራላችኋለን ማለት ነው። ኤግዛም እንሰራላችኋለን ማለት ነው። ኤክሰርሳይዝ እንሰራላችኋለን። በተጨማሪ እናንተም ኤክሰርሳይዝ እናሰራችኋለን ማለት ነው። እንለቅላችኋለን ቴሌግራም ላይ። ከዛን ደግሞ ትሰራላችሁ ማለት ነው። ሲምፕሊ በራሳችሁ አፕላይ ማድረግ ትችላላችሁ። በጣም እንደነገርኳችሁ እኛ ጋር መቀላቀል ትችላላችሁ። እሺ ፍሬዛል ቨርብም 4 ጥያቄ ነው የወጣው፣ 2 ጥያቄ። ስለዚህ እዚህ ጋርም 1 ጥያቄ። ስለዚህ ፍሬዛል ቨርብ አሁን በጣም እኔ ፍሬዛል ቨርብ ሚሞራይዝ ማድረግ አልችልም የሚል ሰው ይተው በቃ። ምንም 1 ጥያቄ ብሎ ፍሬዛል ቨርብ አያገኝም። ኢቭን ፍሬዛል ቨርብ ሙሉ አጥንቶ ሊያጣ ይችላል ማለት ነው። በአቨሬጅ 1 ጥያቄ መውጣ ከሆነ በአቨሬጅ 4 ጥያቄ መውጣ ከሆነ በጣም ትንሽ ስለሆነ ስለዚህ እንደዚህ አይነት ነገር ምን ላይ ፎከስ ማድረግ እንዳለባችሁ ራሱ ትረዳላችሁ ማለት ነው። በ8 ዓመት እያያችሁ ማትሪክ ላይ እያያችሁ መገመት ትችላላችሁ። ዘንድሮ አሁን መታችሁ አሁን ይሄ ነገር ላይ ሊበዛ ይችላል ብላችሁ ምንም በገስ የምታጠኑት ነገር የለም። ሙሉ ዳታ ተቀምጦላችኋል። ይሄን ቴሌግራም ቻናል ላይ አስቀምጥላችኋለሁ። በዛው አይታችሁ በዚህ ማጥናት ትችላላችሁ ማለት ነው። እናንተ ብቻችሁን የምታጠኑ ተማሪዎች። በተጨማሪ ደግሞ 2 አለ እዚህ ጋር እንዳለ አሁን እዚህ ጋር አክቲቭ እንደ ፓሲቭ ቮይስ 3 ጥያቄ አለ። እዚህ ጋር 1 ጥያቄ፣ እዚህ ጋር 2 ጥያቄ። ይሄም ሚሞራይዝ መድረግ ይኖርበታል ኦር መያዝ ይኖርበታል ማለት ነው። ስለዚህ ፐንክቹዌሽን እያያችሁ ካፒታላይዜሽን፣ እነዚህ ሌተር ራይቲንግ፣ እነዚህ ራይቲንግ ፓርቱን ራሱ እዚህ ጋር ስንት ጥያቄ አለን? 12 ጥያቄ አለ ማለት ነው። እዚህ ጋር ራሱ ራይቲንግ ፓርት ላይ 12 ጥያቄ ታይፕ ኦፍ ኢሴ፣ ሌተር ራይቲንግ፣ ካፒታላይዜሽን፣ ፐንክቹዌሽን ላይ 4 ጥያቄዎች 12 ጥያቄዎች አሉ ማለት ነው በአንድ ዓመት ውስጥ። ስለዚህ ይሄ ነገር ብዛት አለው ማለት ነው። አክቲቭ እንደ ፓሲቭ ቮይስ እና ፍሬዛል ቨርብ ተደምራችሁ 3 ጥያቄ ነው። ስለዚህ እነዚህ ብዙም አይደሉም ግን መጠናት ይኖርባቸዋል። አሁን እነዚህ ብዙ ማይኖር በጣም አቨሬጅ ስታዩ ዩኤልኤም በ8 ዓመት ሬንጅ ውስጥ እያያችሁ 2 ጥያቄ 3 ጥያቄ ያላችሁ እዚህ ጋር መጣችሁ 1 ጥያቄ ካላችሁ እናንተ ያ ቶፒክ በጣም ጊዜያችሁን ስፔንድ ማድረግ ሆነ አሁን እንደ ፍሬዛል ቨርብ አይነት ሙሉ ፍሬዛል ቨርብ ማጣት አይኖርባችሁም። ስለዚህ እንደዚህ ጊዜያችሁን በጣም የሚፈጅ ከሆነ ባታጥኑት አሪፍ ነው። ለምን እንደዛ አጥናታችሁን ላታገኙት ትችላላችሁ ማለት ነው። ስለዚህ ሞር የሚበዛውን ከስር እየጨረሳችሁ ከዛም ወደ ማይበዛው ትሄዳላችሁ ማለት ነው። እኛ ይሄንን አፕላይ ነው የምናደርገው። በቃ ዳይሬክት አንተን በቱቶሪያል መልክ እንሰራላችኋለን። በዛ መልክ የተለያየ ኤክሰርሳይዞች እንሰራላችኋለን። እነዚህ ከ2008 እስከ 2016 ዓ.ም ኤክሰርሳይዞችን እናሰራችኋለን። በተጨማሪ ደግሞ በየሳምንቱ የተለያየ ኤግዛሞች አሉ። በየሳምንቱ ቱቶሪያል ይለቀቅላችኋል። ሞር በዚህ ወይ እንሄዳለን ማለት አሁን ወደ ትልቁ እየሄድን ነው። እዚህ ጋር ፓሴጅ በደንብ ይልኝ። ፓሴጅ አሁን በጣም ትልቅ ከሆነ ፓርቱ አንደኛው ነው ማለት ነው። ፓሴጅ ከስንት ነው? ከ14 ጥያቄ በየአመቱ ማለት ነው። በአቨሬጅ በየአመቱ ነው። ይሄ ስንት የሚያሳየችው በየአመቱ በአቨሬጅ ከ14 ጥያቄ እስከ 20 ጥያቄ የሚወጣበት ቶፒክ ነው ማለት ነው። በደንብ ይልኝ ፓሴጅ። ስለዚህ ይሄ ነገር በደንብ ፎከስ መደረግ ያለበት ቶፒክ ነው ማለት ነው። እናንተ አጥታችሁ ከቴንስ ከምትጀምሩ ኢቭን ከፓሴጅ ብትጀምሩ ይሻላችኋል ማለት ነው። ማትሪክን ካያችሁ በአቨሬጅ ከ15 ጥያቄ ማለት ኢማጂን እስኪ በጣም ብዙ እኮ ነው። ሌሎቹ 1-2 ጥያቄ ወጣ። ይሄ እዚህ ጋር 15-25 ጥያቄ መውጣት ማለት በጣም ትልቅ ነገር ነው። ስለዚህ እናንተ ይሄን ነገር ላይ ፎከስ ማድረግ ይኖርባችሁ። ተማሪዎቹ አሁን እንዴት ነው ፓሴጅ ላይ ፎከስ የምናደርገው ይላሉ፣ ይቸገራሉ። እኛ ግን ሞር ብሬክ ዳውን አድርገን በስፔሻል ክላሳችን እናስቀምጥላችኋለን። በተጨማሪ ቴሌግራም ቻናላችን ላይ ሞር መቀላቀል ለምትፈልጉ ሂንት እናስቀምጥላችኋለን ማለት ነው። መቀላቀል ለምትፈልጉ ዳይሬክትሊ በዚህ ስልክ ቁጥር ደውላችሁ ቦታችሁን ማሳየት ትችላላችሁ። ጥቂት ቦታዎች ብቻ ነው ያሉት። 2016 ላይ ካላያችሁ አሁን ስንት ጥያቄ ነው? 17 ጥያቄ ኦልሞስት ወደ 20 ጥያቄ ወደ 20% ምንድነው ማለት ነው? ፓሴጅ ነው ማለት ነው። ስለዚህ ፓሴጅ እናንተ የምትለምዱ ከሆነ 20%ን
ትሰሩታላችሁ ማለት ነው። በደንብ በጣም ብዙ ጥያቄዎች እየወጡበት የሚገኝ ቶፒክ ነው። በጣም ዩኤቢ በ2016 ዓ.ም በጣም ከፍተኛ ኩዌሽን የወጣበት ምንድነው ማለት ነው? ፓሴጅ ነው ማለት ነው። ስለዚህ ፓሴጅ መቼኛውም ጊዜ ሃይ ሌቭል ላይ ነው ሃይ በጣም ብዙ ጥያቄ የሚወጣበት ቶፒክ ስለሆነ በደንብ ማስተር ማድረግ ይኖርባቸዋል ማለት ነው። ከማስተር ማድረግ ይኖርባቸዋል። ይሄንን ነው አፕላይ የምናደርገው እና ስፔሻል ክላስ ሲባል ምንም ልዩነት ነገር የለውም። በራሳቸው የሚሰጣት ነው ምንም ፓሴጅ ማጥናት ነው። እኛ ጋር ስመቱ ግን ሞር ፓሴጅን አስቀምጥላቸዋለን። እንዴት አድርጋችሁ መስራት እንዳለባችሁ ነው አስቀምጥላቸዋለን። ሞር እናቀልላቸዋለን ማለት ነው። ስለዚህ ፓሴጅን በደንብ አትኩሩልኝ። ብቻችሁ ስፔሻሊ ብቻችሁን የምታጠኑ ተማሪዎች በደንብ ፓሴጅ ላይ ማታተኩሩ ከሆነ ትበላላችሁ ማለት ነው። እዚህ ጋር በአቨሬጅ ስታዩት ራሱ ከ15 እስከ 25 እያላችሁ ከ14 እስከ 20 እያላችሁ በአቨሬጅም 2018 እስከ 2015 2016 ከ2005 ጀምሮ 8 ጀምሮ እስከ 2016 ካያችሁ በአቨሬጅ ራሱ ስንት ነው ማለት ከ14 ጥያቄ እስከ 20 ጥያቄ የሚወጣ ነገር የስንት ዓመት ዳታ ካያችሁ ኦልሞስት የ18 ዓመት ዳታ ካያችሁ ስንት ነው ማለት ነው? በአቨሬጅ ከ14 እስከ 20 ጥያቄ የሚወጣበትን ነገር 2018 17 2018 ላይ ስንት ይወጣል ብላችሁ መገመት ያላችሁ። በአቨሬጅ እንደዚህ ነው የሚወጣው። 14 ጥያቄ ነው ቢያንስ የሚወጣው። ስለዚህ ፓሴጅን መስራት መለማመድ ይኖርባችኋል ማለት ነው። እንዴት እንለማመዳለን እና እኛ ቀም የምትሉ ከሆነ ዳይሬክትሊ ስፔሻል ክላስን መቀላቀል ትችላላችሁ። እዛ ላይ ሞር እናስረዳችኋለን ማለት ነው። በተጨማሪ ደግሞ ወርድ ኦርደር አለ። ወርድ ኦርደር 3 እስከ 5 ጥያቄ ወጥቶለታል። ማትሪክ ላይ 2 ጥያቄ ይሄም 3 ጥያቄ። ይሄንንም በትንሹ ግዴታ ማጣት ይኖርባቸዋል ማለት ነው። ነገር ግን እንደ ፓሴጅ ማትኮር ያለባችሁ ቶፒክ ሌላ ባይኖር አሪፍ ነው ማለት ነው። አሁን ደግሞ ወርድ ኦርደር የሚለውን ካየን ወርድ ኦርደር የሚለው በተመሳሳይ 3 ጥያቄ ብቻ ነው የወጣበት። ያው ቀጥታ አሁን ወደ ሴንቴንስ ኮምፕሬንሽን እንሄዳለን። እሱም ያው በአቨሬጅ 8 ጥያቄ ማትሪክ ላይ ደግሞ 2 ጥያቄ እዚህ ጋር 2 ጥያቄ ነው። ያው እነዚህም መታየት ይኖርባቸዋል። እዚህ ጋር ግን ይኸውልኝ ቮካብላሪ ኤንድ ሰብስቲቲዩሽን የሚለው ላይ በአቨሬጅ በየአመቱ ማለት ነው 16 ጥያቄ ነው የወጣበት። ማትሪክ ላይ ራሱ 10 ጥያቄ ከዛም ደግሞ 14 ጥያቄ። ይሄ ምን ማለት ነው? በጣም ማትኮር ያለበት ቶፒክ ነው ማለት ነው ከፓሴጅ ቀጥሎ ማለት ነው እስካሁን ባየነው መሰረት። ስለዚህ እናንተ ግራመሩን ከማጥናት ይልቅ አንድ ሰው እንግሊሽ እንዴት ላጥና ራሱ ቢለኝ እዚህ ጋር ያሉትን እዚህ ጋር ፊት ለፊት ላይ የምታያችሁን ነገራቶች ራሱ ከደመራችሁ ሌላ ነገር አታጥኑ ነው የሚያደርጋችሁ ማለት ነው። በጣም ብዛት ከሚመጣበት ጥያቄ ማለት ነው እሱም። ስለዚህ ቮካብላሪ ኤንድ ሰብስቲቲዩሽን ይሄ ቶፒክ በጣም መጠናት ያለበት ማለት ነው። ስፔሻሊ እንዴት አድርጋችሁ ቮካብላሪዎችን ሰብስቲቲዩት ማድረግ አንቶኒምስ ኤንድ ሲኖኒምስ እነሱ ነው ቤዚክሊ በዚህ ቮካብላሪ ስር የሚጠይቁት። ስለዚህ እንዴት አድርጋችሁ እነሱን እንደምትመልሱ በጣም ብዙ ቮካብላሪዎችን as much as possible ከቨር ማድረግ መሞከር ነው። ቮካብላሪ ሲባል ደግሞ ከየት ነው የመጣው ካላችሁ እናንተ ሞር አትኩራችሁ ብታዩ ኖሮ ከ9ኛ ክፍል እስከ 12ኛ ክፍል ባለው ነው ቮካብላሪ የሚመጣው እንጂ እዚህ ቢዝነስ ላይ ያለ ኦር ሌላ ኢንቫይሮንመንት ላይ ያለ ቮካብላሪ አያመጡም ማለት ነው። ፕሊዝ ከ9ኛ ክፍል እስከ 12ኛ ክፍል ባለው ቮካብላሪ ነው የሚወጣው ማለት ነው። እኛ ጋርም ጀስት እንደ በዛው ነው የምናስጠናችሁ። ከ9ኛ ክፍል እስከ 12ኛ ክፍል ቮካብላሪ እናስቀምጥላችኋለን፣ በየሳምንቱ ይላክላችኋል። እናንተ በራሳችሁ የምታጠኑትን በዚህ ወይ ማጥናት ትችላላችሁ ማለት ነው። ስለዚህ ቮካብላሪም በደንብ መጠናት ያለበት ቶፒክ ነው። ቀጣይ ደግሞ ስንሄድ ኮሚኒኬሽን አክቲቪቲስ ኦር ኮሚኒኬቲቭ አክቲቪቲስ። ይሄ በጣም ሃያስት አምና ላይ ኦር 2016 ላይ ሃያስት ቶፒክ የወጣበት ኤግዛም ነው ኦር ቶፒክ ነው ማለት ነው። እሱም በአመት በአቨሬጅ ስንት ጥያቄ ነጣበት? ከ26 እስከ 35 ጥያቄ 26 እስከ 35 ጥያቄ በአቨሬጅ ይወጣበታል ማለት ነው። እስኪ ኢማጂን አድርጉት። ማትሪክ ላይ ራሱ ከ5 እስከ 6 2016 ላይ ይወለኝ በደንብ 20 ነው ማለት ነው። እሱ ፓሴጁን ቀይሮናል። 19 ጥያቄ ፕሊዝ ኢማጂን 19 ጥያቄ ማለት ስንት ነው? 19 ጥያቄ ማለት ከመቶ 20% ስለ ኮሚኒኬሽን አክቲቪቲ። እናንተ ሄዳችሁ እኔ ቴንስን እኮ አልገባኝም እንትን ሶልቭ ማድረግ አልችልም ከምትሉ እነዚህን ራሱ በደንብ ቀጥቅጣቱ የምታጠኑ ከሆነ አሁን እዚህ ጋር የምታዩትን ሶስቱን ብታጠኑ ራሱ ስንት አመጣችሁ? እዚህ ጋር 20ቱን እዚህ ጋር ዝም ብለን እናቀራርበው እስኪ 20 እንበለው። እዚህ ጋር ደግሞ 15 20 እና 15 ስንት ነው? 35 ከዛን ደግሞ እዚህ ጋር ሌሴ 20 ካልነው ራሱ ሌሴ ወደ 15 ራሱ ካልነው 35 ላይ 15 50 ጥያቄ እዚህ ጋር ብቻ ራሱ 50
ጥያቄ ነው ማለት ነው። ፕሊዝ በደንብ አትኩሩልኝ። እነዚህ አይነት ቶፒኮች እዚህ ጋር የምታዩት ብቻ ራሱ እነዚህ ቶፒኮች ካጥናችሁ ሞር በጣም ዲፕሊ ከገባችሁ 50% ከቨር አድርጋችኋል ማለት ነው። እኛም እንደዚህ ነው የምናደርጋችሁ። ብዙ አድርጋችሁ በጣም ኢምፖርታንት ያልሆኑ ቶፒኮች ላይ ፎከስ እንድታደርጉ አንፈልግም። ስለዚህ እንደዚህ አይነት ነገራቶች ፕሊዝ ፎከስ አድርጉ። ፕሊዝ ነው የምላችሁ። ስፔሻሊ ኮሚኒኬቲቭ አክቲቪቲ፣ ቮካብለሪ ሰብስቲቱሽን እንደ ፓሴጅ አትሊስት በየሳምንቱ ማለት ነው በየቀኑ የሆነ ያክል ራሳችሁም ማለማመድ ይኖርባችኋል። እንግሊሽን መጀመሪያ እንደነገርኳችሁ ኢትስ ኖት ማተር ኦፍ ሳብጀክት ብቻ አይደለም ስኪልም ነው። በየቀኑ ማጥናት ያለበት ቶፒክ ነው ማጥናት ያለበት ቶፒክ ነው ማለት ነው። ስለዚህ ፕሊዝ ይሄ በጣም ሃያስት የሆነ ቶፒክ ነው ኦር በጣም ሃያስት ፍሪኩዌንትሊ በጣም ብዙ ጥያቄዎች የሚወጡባቸው ቶፒኮች ስለሆኑ ፕሊዝ እናንተ ሄዳችሁ ሌላ ከምታነቡ እዚህ ቴንስን በሎት ከፈለጋችሁ ፓርትስ ኦፍ ስፒች አክቲቭ እንደ ፓሲቭ ፍሬዛል ቨርብ ሌተር ካፒታላይዜሽን ፐንክቹዌሽን እነዚህን ከምታዩ ይሄን ብታዩ ይሻላችኋል ማለት ነው ፕሊዝ። በተጨማሪ ደግሞ በቃ እነዚህ ናቸው በጣም ኢሴንሻል የተባሉት እነዚህ ናቸው። ከዚህ በኋላ የምናያቸው ዛት ማች ኢምፖርታንት አይደሉም፣ ግን ሲስተሙን ነው ማስቀምጥላችሁ ከዚህ በኋላ። ከዛን ደግሞ ቶፒክ ኦፍ ፓራግራፍ ብሎ ሁለት ጥያቄ አለ። እዚህ ጋር አራት ጥያቄ ነው። ስለዚህ በጣም ወሳኝ ቶፒክ ነው ማለት ነው። እንደነ ፓሴጅ፣ ሴንቴንስ ኮምፕሬሽን ኦር ቮካብላሪ ኤንድ ሰብስቲቱሽን፣ ኮሚኒኬቲቭ አክቲቪቲ የሚለው በጣም ወሳኝ ነው። በተጨማሪ ደግሞ እዚህ ጋር ሞዳልስ አሉ። ሞዳል ቨርቦችም በየአመቱ ወደ 33 ጥያቄ ወጥቶበታል። ከ2008 እስከ 2015 ድረስ 33 ጥያቄ ማለት ብዙ ነው እንደ ሞዳል ቨርቦች። ስለዚህ ሞዳል ቨርብም በደንብ ማጥናት ይኖርባችኋል። 2016 ራሱ 4 ጥያቄ ወጥቷል which means 4% ማለት ነው። ፕሪፖዚሽን 7 ጥያቄ 1 ጥያቄ ፕሪፖዚሽን። አሁን ብዙ ሰው ከፕሪፖዚሽን ጋር ይታገላል። በፕሪፖዚሽን አትቸገሩ ፕሊዝ። እንደዚህ አይነት ነገራቶች እያያችሁ ነው። እዚህ ጋር ግን ካያችሁ አድቨርብን ይውል አድቨርብ 29 ጥያቄ ከ2008 እስከ 2015 ድረስ ማለት ነው። ስለዚህ በ8 ዓመት ውስጥ 29 ጥያቄ ምንም አይልም። 2016 ላይ ካያችሁት ግን 8 ጥያቄ መጣ ማለት ነው። ስለዚህ በደንብ 8 ጥያቄ ማለት ወደ 10% የሚቃረብ ስለሆነ ፕሊዝ ከፓርቲሲፔት ይሄን በደንብ ማየት ይኖርባችሁ ማለት ነው። ቴንስ አጠቃላይ ራሱ 2016 ላይ ወደ 9 ጥያቄ መጣበት። ይሄን ብታጠኑ ግን በጣም ሞር እንደዚህ ሞስት ፍሪኩዌንትሊ ጥያቄዎቻቸው የሚደጋገሙትን ቶፒኮች እናንተ ሞር እያጠነጠናችሁ ማጥናት ይኖርባችኋል ማለት ነው። ይሄን ቴብሉን ቴሌግራም ላይ ያስቀምጥላችኋለሁ። በተጨማሪ ፕራይቬት ክላሱን ተቀላቅላችሁ ከኛ ጋር መጥናት የምትፈልጉ ተማሪዎችም ኦፖርቹኒቲ እንዳመጣችሁ ለማለት ፈልጋለሁ። እዚህ ጋር ደግሞ አድጀክቲቭስ አለ። አድጀክቲቭ 2 ጥያቄ በቃ ሌሎች የቀሩት ዩስፉል አድጀክቲቭ ብሎ 1 ጥያቄ ኮምፓሪዥን ኦፍ አድጀክቲቭ። አሁን ይሄ ነገር ብዙ ሰው ግራ ይገባል፣ ግን 1 ጥያቄ ነጣው። ሳብጀክት ቨርብ አግሪመንትም 1 ጥያቄ፣ በአቨሬጅ 3 ጥያቄ፣ ኢንፊኒቲቭ ኤንድ ጀርንድ ደግሞ 1 ጥያቄ፣ ኮንዲሽናል ሴንቴንስም 1 ጥያቄ። ስለዚህ በጣም ፖይንት የሆኑ ነገራቶችን አይ ሆፕ አሳልፈናል ብዬ አስባለሁ። ስለዚህ እንግሊሽ ላይ ፕሊዝ በዚህ ያጥኑ። እኛ በተጨማሪ ደግሞ እኛ ጋር ስፔሻል ክላስ ተቀላቅላችሁ ማጥናት ለምትፈልጉ ተማሪዎች እድሉም እንዳያመልጣችሁ ለማለት ፈልጋለሁ። ምዝገባ ላይ ነው የምንገኘው ማለት ነው። በዚህ ሳምንት ብቻ ነው ምዝገባችን የሚሆነው። ስለዚህ በዚህ ሳምንት ዳይሬክትሊ ስክሪን ላይ በሚታያችሁ ስልክ ቁጥር ደውላችሁ ቦታችሁን ማስያዝ ትችላላችሁ ማለት ነው። እንግሊሽን በየሳምንቱ አካፍለንላችሁ በጂቪሲ ባየነ ቴክኒክ ተጠቅመን እንዴት እንደምታጥኑ ሞር እናስቀምጥላችኋለን ማለት ነው። ስለዚህ ያው አሁን ላይ ሲሆን ይሄ የፈርስት ዊክ ነው ካየን ፕሪፔር አሁን ግራመር ላይ እነዚህ ፎከሶቻችን እንደዚህ ናቸው በአንድ ሳምንት ማለት ነው። ከዛም በዚህ ወይ በሳምንት እናስቀምጥላችኋለን። አሁን ኮምፕሬሄንሲብል ኢንፑት ራሱ እንደ ኮሚኒኬቲቭ አክቲቪቲ ያካትታል ማለት ነው። ፓሴጅም ያካትታል። ስለዚህ ያው በዚህ ወይ ቮካብላሪ ግራመርም ሁሉንም ነገራቶችን ተጠናላችሁ። ዳይሬክትሊ በዚህ ስልክ ቁጥርም ደውላችሁ ኦር በዚህ ቴሌግራም ጆይን ማድረጋችሁ እንዳትረሱ። መቀላቀል ለማትችሉ ተማሪዎች እዚህ ቴሌግራም ላይ ከተቀላቀላችሁ በጣም ብዙ ነገራቶች ይለቅላችኋለን እዛ ላይም በተጨማሪ ማለት ነው። ስለዚህ የእንግሊሽ ቪዲዮአችን ይሄንን ይመስላል። ፕሊዝ እንግሊሽን እንደዚህ አጥኑ እላችኋለሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ